ሰው በአደባባይ አይደል የተዘቅዝቆ የሚሰቀሉ የሚባል አይነት አርጊመንት ነው እያመጡብን ያለው። እኛ ማንን ተጋፋን? በገዛ ፈቃዳችን ላይ ለምናደርገው ነገር ሲባል የእውነትም ደግሞ ኢት ሜክ ሴንስ። ሰዎች በቁም ከተቃጠሉ፣ ሰዎች ከተገደሉ፣ ተጨፍጭፈው ከተገደሉ፣ ሰውነታቸው ቆዳ እየተገፈፈ ቪዲዮ የሚለቀቅበት ሀገር ነው። ይሄን ሁሉ ፕሮብለም በምታይበት ሀገር ላይ ግብረ ሰዶማዊ ኖርማልና በጣም ተራ ነገር እንዲሆን ነው የተደረገው። ስለዚህ የሞራል ፕሬዠር ውስጥ እያስገቡን ነው። አሁንም እኔ ዛሬ በደንብ አበክሬ መናገር የምፈልገው ሞብ ጀስቲስ ለዚህ ጉዳይ በፍጹም መፍትሄ ሊሆን አይችልም። በፍጹም መፍትሄ ሊሆን አይችልም። ፕሮብለሙን የበለጠ ያበዛዋል። ሞብ ጀስቲስ ኢንተርናሽናል ኮሚኒቲ የሂውማን ራይትስ ቫዮሌሽን ኢትዮጵያ ውስጥ እየተደረገ ነው ብሎ ወደ ኢትዮጵያ ትኩረቱን እንዲያደርግ ያደርጋል። ሞብ ጀስቲስ ፈጸምን ማለት በሰብአዊነት ላይ የሚደረግ ጥቃት ነው ተብሎ ኢንተርናሽናል ኮሚኒቲው ነገር ለእነሱ ባኪንግ መሰጠት አለበት ተብሎ ህግ እንዲጸድቅ ይደረጋል። እኛ ፕሬዠር መክተት ያለብን መንግስት ነው። 3 ዓመት ማሰር ምን ማለት ነው? ተደፈረን ብሎ የመጡ ሰዎች ተሸማቀው ለምንድን ነው የሚሄዱት? ምን አይነት ሜዲካል ፕሮሲጀር ተደርጎላቸዋል? ሳይኮሎጂካል ትሪትመንት ተደርጎላቸዋል? ፋይናንሻሊ እንዲቋቋሙ ተደርጓል? ከፍተኛ የስነ ልቦና ውድቀት ነው የሚፈጥረው ይሄ ጉዳይ። ሞብ ጀስቲስ ኢዝ ናት ሶሉሽን። ለዚህ ጉዳይ በፍጹም ሊሆን አይችልም። ፕሮብለሙን ጭራሽ አግራቬት ነው የሚያደርገው። ይህን ጉዳይ መንግስት ያመጣው ኢንቴንሽናሊ ነው። አገሪቱ የግድ የፋይናንሻል ባኪንግ እንዲኖራት ኢንተርናሽናል ኮሚኒቲው ሰፖርት እንዲያደርጋት ፋይናንሻሊ ይህን ጉዳይ መቀበል አለባት። ይህን ጉዳይ ደግሞ ለመቀበል አማራ፣ ትግሬ፣ ከምባታ፣ ሀዲያ፣ ኦርቶዶክስ፣ ሙስሊም ሆነ አይደለም። አይደንቲቲን ቦርሳ ውስጥ አስቀምጠ በኢትዮጵያዊነት መተር ልትከላከለው የሚገባ ጉዳይ ነው። እስከ ዛሬ በእኛ ላይ ሊደረጉ የማይገቡ ነገሮች በተደጋጋሚ ተደርገውብናል። በዘር ተከፋፍለን ተደባድበን ተጨራርሰናል። በሃይማኖት ተከፋፍለን መደራረግ የሌለብንን ነገር አድርገናል። ዛሬ ሁላችንንም በአንድነት ሊያጠፋን የሚችል ቤዚክ የሆነ ኤግዚስተንሻል ትሬት ነው የመጣብን። በጣም የሚያሳፍርና የሚያስፈራ ጊዜ ላይ ነው የደረስነው። እንደ ሶሳይቲ ኤግዚስት ማድረግ የምትፈልግ ከሆነ ከዚህ በላይ አንድ ሊያደርገን የሚችል ምንም ጉዳይ የለም። በአደባባይ 2 እና 3 ሰዎችን ሰቅለን ምንም የምናስቆመው ነገር የለም። ቤተ መንግስትን ፕሬዠር ውስጥ ነው ማስገባት ያለብን። ጠንካራ የሆነ የሆሞሴክሱዋሊቲ ህግ ኢትዮጵያ እስካልወጣ በአራቱም አቅጣጫ አደገኛ ዌቭ መጀመር አለበት። ለዚህ ጉዳይ ሶሻል ሚዲያ አዌርነስ አይደለም የሚያስፈልገው፣ ኮል ቱ አክሽን ነው የሚያስፈልገው። ፖሊሲን ነው ማስቀየር ያለብን። መንግስት ነው ፕሬዠር ውስጥ መክተት ያለብን። ነገ ሶሻል ሚዲያ ላይ የምንሰማቸው እነዚህ 2 እና 3 ሰዎች ነገ በአካል ኢትዮጵያ አዲስ አበባ 4 ኪሎ ሲንጎራደዱ ታያቸዋል። ምንም አናመጣም እንዴ? የሚታሰሩት እነዚህ የማህበረሰቡን ስታንዳርድ ሚት ማያደርግ አይነት አለባበስ ነው የለበሱት። ሶሻል ዲስተንስ የለውም የሚባለው ዛሬ ከ1 ሳምንት በኋላ ነው እንዴ? የት ነበር መንግስት? መንግስት የት ነበር? እነዚህ ሰዎች እንደዛ ለብሶ 1 ሳምንትና 10 ቀን ለምን ፈጀበት? በአደባባይ ወጥተው እንደዚህ ቀሚስ የለበሱ ወንዶች ሲራመዱ ሶሻል ሚዲያ ላይ ህዝቡ ምን ጉድ ነው እያለ ሲናገር መንግስት የት ነበር? ይህንንም መንግስት ያደረገው አቴንሽንን ዳይቨርት የሚያደርግበት ሜካኒዝም የህዝቡን የሙቀት ልክ እየለካበት ነው። ይሄ ነገር ሆሞሴክሱዋሊቲ ነገር ቢመጣ ህዝቡ ምን አይነት ሪያክሽን ነው የሚኖረው እያለ እንደ ሊትመስ ፔፐር ነው እያደረገዋል። ነካ አድርገን ካቆም ነው ነገ የተደረጉት ነገሮች በጠቅላላ ዛሬ ላለመደረጋቸው ምንም ዋስትና የለም። ከፍተን ኑሩ የእነሱን ድምፅ ማሰማት አይጠበቅብንም። ፕሮፌሽናሎች፣ የሃይማኖት ሰባኪዎች፣ የሳይኮሎጂ ባለሙያዎች፣ በሜዲካል ኢንዱስትሪ ላይ ያሉ ህግ አዋቂዎች፣ የፊሎሶፊ ያጠኑ ምናምን ከብዙ አይነት የሞራልና የሳይኮሎጂካል ፐርስፔክቲቭ ሊታይ የሚገባ ጉዳይ ነው። ይሄንን መሀይምም ተሰብስቦ በዚህ ጉዳይ ላይ ማውራት የለበትም። የሚመለከታቸው የሃይማኖት ተቋማት መሪ ኤሌኮንት የሆኑ ስፒከሮች በዚህ ጉዳይ ላይ መጥተው ሊነጋገሩበት ይገባል። ሶሻል ሚዲያ ፕላትፎርም ተዘጋጅቶ በዚህ ጉዳይ ላይ ሪሰርች የሰሩ ኤክስፒሪየንስ ያላቸው ሰዎች ሊጋበዙ ይገባል። በዚህ ስራ ውስጥ ተሳታፊ የነበሩ ህይወታቸው ሚዝረብል የሆነ ለሱሳይድ አቴምፕት ለማድረግ ሲቃረሙ የነበሩ ግለሰቦች መጥተው ምስክር ሊሰጡ ይገባል። የህግ ሰዎች መጥተው ጠንካራ የሆነ የህግ ፕሬዠር ሊያደርጉ ይገባል። እዚህ ቁጭ ብለን ተሰብስበን እንደዚህ አውርተን ምንም የምናመጣው ጉዳይ አይደለም። ግራስሩት ሌቭል ላይ ወርደን መቀየር የምንፈልግ ከሆነ ይህን ጉዳይ ማውራት ምንም ጥቅም የለውም። ኮል ቱ አክሽን ነው የሚያስፈልገው። ገንዘብ እናዋጣ። ሶሻል ሚዲያ ላይ አሉ የሚባሉ ኢትዮጵያውያን የሆኑ ሆሞሴክሹዋል ሆነው ደረታቸውን ነፍተው መጥተው የሚናገሩ ሰዎች መከፈል ያለበት ገንዘብ ጠቅላላ ተዋጥቶ በዘመቻ መዘጋት አለበት። ራሻ ውስጥ ካምፓኒዎች አሉ። ሪፖርት እንዲያደርግልህ መስጠት ትችላለህ። በኮምፒውተር ሪፖርት አድርገው ያዘጉልሃል።
እነዚህ ሰዎች መታየት የማይችሉበትን አይነት ግራውንድ ነው ሊፈጠር የሚገባው። ኔም ኤንድ ሼም መደረግ አለበት። ከዚህ ውጭ መተን መነጋገራችን ጭራሹኑ ካልቲቬሽን ቲዮሪ በትክክል እንዲሰራ ነው የሚያደርገው። አጀንዳ ሴት እያደረጉልን ነው። ፍሬሚንግ ተሰርቶ ነው የሚመጣው። እኛ በምናውቀው ጉዳይ ላይ እንኳ አይደለም የምንገባው። ስለዚህ ዲስ በጣም ሲሪየስ ጉዳይ። ጃኪ እንደዚህ ዝም ብለን መተን ከዚህ በፊት የዙፊሊያ ምናምን የነበረ እንትን ተነጋግረን ሶሻል ሚዲያ ላይ ጠፋ። ማንም ትኩረት አድርጎ አላየው። ከዛ በኋላ ርዕስም ሆኖ አይቀርም። ዛሬ ላይ ሜን ተነጋግረን ነገ ሌላ ነገር ይመጣል፣ ወይ ጦርነት ወይ ደግሞ የሆነ አይነት ነገር መጥቶ ቶታሊ ይህንን ረስተ ነው አዶናይ ነው አሁን ዛሬ ላይ ኢሹ። ይሄ ነገር ተረስቷል። ነገ ላይ ደግሞ ሌላ ነገር ነው የሚሆነው። ስለዚህ እዚህ ላይ ስቲክ አድርጎ በስነስርዓት መስራት የሚችል ዴዲኬትድ የሆነ ጠንካራ የሆነ ስትራቴጂ ያለው ግሩፕ ያስፈልጋል። አመሰግናለሁ ጃኪ። ቴንኪ በጣም ኤክሶ። ያ እኔ አንድ ነገር ቀላል አንድ ቻሌንጅን ጀምር ሲምፕል። አሁን ኤክሶ ካለው ጋር 100% ተስማምቼ ቻሌንጁ እስቲ ይሄ ማህበረሰብ የምር እንደምትሉት እግሬን ይነዝረዋል እሴት የተጣሰብኝ ካላችሁ ቲክቶክ ላይ ያሉትን ሰዎች እናዘጋ እንዴ። እጀስቴክስ 10 15 20 ሰዎች እናዘጋ ውስጥ ይህን ጀምር እስቲ። ራይት ኤክሶ ከዚህ ጀምር። የገረመኝን ነገር ድንገርክማ በባለፈው ጊዜ 2 ሂጃብ የጠመጠሙ ሴቶች ኢትዮጵያውያን ሲሳሳሙ ነበር እዚህ ቲክቶክ ላይ ማለት ነው። እንደ ኢትዮጵያ ስንቃወም ሙስሊም ሰሎኑ ነው የተቃወሟቻቸው ብለው ተናገሩ። ከዛ አንድ ፓስተር ታስታውሳላችሁ፣ እኔ ቸርች ሄጄ የማላገለግልበት ምክንያት ቸርች ውስጥ ዳይፐር እየለበሱ የሚገቡ ግብረ ሰዶሚያን አሉ ብሎ ተናገረ ሰውየው። ከዛ እነማን ናቸው ይውጡ? እኛ እንደ ሃይማኖት አይደለም የተቃወም ነው፣ እንደ ኢትዮጵያነት እኛ እንደ ኢትዮጵያነት እኔ እቃወማለሁ። ይሄ ባህልም ምንም አለም፣ እንደ ሃይማኖትም ደግሞ እቃወማለሁ፣ እኔ አልቀበልም። ከዛ ጴንጤ ስለሆነ ነው አሉ። ጴንጤ ስለሆነ ጥላቻ ለጴንጤ ጥላቻ ስራ አለባችሁ ነው አሉ። አሁን ደግሞ ይሄ ልጅ ኦርቶዶክስ ነው። የሚገርምት ነገር እኔ በጣም ማርያምን የኢትዮጵያ አስተሳሰብ እኔ አይዱ ነው እኔ ከምን እንደተሰራ ነው ያላቅም። እግዚአብሔር ምስክሬ ነው። እኔ ኦርቶዶክስ ቀርቶ ለምን ፓትርያርክ እኮ አይሆንም ያልሆነ ነገር ከሆነ እኔ እቃወማለሁ። ይቅርታ አድርጉልኝ። አሁን እግዚአብሔርን ጃፉ በየቦታ የርኪያ ኦርቶዶክስ ስለሆነ አይመለከተንም አይነት ነገር አለ። ነገ ልጃችሁ ቢደፈርባችሁስ እንዴት ነው የምታደርጉት? ማርያምን ይሄ ምን አይነት ድንቁርና እንደሆነ። ኦርቶዶክስ እኮ ነው፣ ኦርቶዶክስ እኮ ግብረ ሰዶም ሆነ ምናምን በቃ ያሉ ያላግጣሉ አልኩ። ማርያምን በጣም ነው የሚያስጠላው። እንደ ሀገር እንደ ሰውኛ ኖ ማለት አለባችሁ። እኛንም ልታሳፍሩኝ ይገባል። ቁማችሁ ለህግ ይቅረብ ማለት አለባችሁ እንጂ ይሄ ከሃይማኖት ጋር ምንም ይሄ ቆሻሽነት እኮ ነው። ሃይማኖታችን አይፈቅድም ትላላችሁ፣ ግን ደግሞ የሆነ ዘረኝነት አለባችሁ። ይሄ ትክክል አይደለም። እግዚአብሔርን እኔ በጣም ብዙ ሰው እኔ ማልጠበቃቸውን ሰዎች ራሱ እየታዘብኩኝ ነው። እኔ ምንም ሆነ ምንም ለምን እናቴ ልጅ አይሆንም። በቃ ባህሌና ሃይማኖት የማይፈቅድ ሆነ አይፈቅድም። መቃወም ነው። ግን አሁን ወደ ሃይማኖት አድርገው ኦርቶዶክስ ነው ኦርቶዶክስ እንደዚህ ጌ እናንተ እንደዚህ ናችሁ ምናምን ያሉ በጣም ያስጠላ ነገር ነገር ልጅህን ይደፍር። ይህን ጉዳይ የትኛውም ኦርቶዶክስ ባኪንግ ይሰጧል ነገር አለው። የሃይማኖት ጉዳይ ማድረግም አይቻልም። እኔ ግብረ ሰዶማዊነትንም ኦርቶዶክስ ደግፋ አታውቅም። ስለዚህ በኦርቶዶክስ ሊደበቅም ቢሞክር የሚቀለው የለም። በልም አትችልም። ኦርቶዶክሳዊ ሜን ጉዳይ ሰፖርት የሚያደርገው አይደለም። ለምን ኦርቶዶክስ ነኝ ብሎ አይደለም ሌላም ነገር ብሎ ቢመጣ ሃይማኖቱም ሊቀበል የሚችልበት ምንም ግራውንድ የለም። አማኙም ደግሞ እንደዚያ ነገር ተወዳሪት አያደርግም። ሲሪየስ የሆነ ካልቸራል እንትን ያለው ኦርጋናይዜሽን ነው። የምሬን ነው። እዚህ 156 ሰዎች አላችሁ ሆን የማያችሁ እና ቀላል ቻሌንጅ ልስጣችሁ። ባላችሁበት ነገር ላይ ሀገሬን ወዳለሁ ካላችሁ ምድር ላይ ያለውን ነገር ማስተካከል የማትችሉ ከሆነ ቀላል ነገር ማስተካከል የሚችሉት ነገር ላይ ቲክቶክ ላይ ያለውን እንችላለን። ሚኒመም ቬሪ ሚኒመም ህግ መንግስት ምናምን ሳንል ማድረግ የሚችለው ነገር አለ። እስቲ ሂዱና እናዘጋቸው፣ እነዚህ ሚዲያዎች እናዘጋቸው። እስቲ 5,000 10,000 ኮሜንት የሚደረግባቸውን 200 300 ሺህ ኢትዮጵያዊ የሚከተላቸውን ሚዲያዎች እናዘጋ። ይህንን ቻሌንጅ እንጀምር። ሌትስ ሪፖርት እናዘጋቸው።
ያንን ካላደረግን ግን ገና ለገና መንግስት ሀሳቡን ይቀይራል ብሎ ማለቱ እሱ የተሰሎንግራል ቀላሉ። ግን በእጃችን ያለው ነገር ግን ይሄ ነው። ሴክሹዋል ኮንቴንት ብለን እያንዳንዳችን ሪፖርት እናድርግ። ያለበለዚያ ግን አስመሳዮች ነን። እዚህ ጋር መጥተን ተቀምጠን የራሳችንን ቤት እንኳን ምንም መንግስትም ህግም የማያስፈልግበት ቲክቶክ ፕላትፎርም ላይ ተቀምጠን እሱን ማጥራት የማይችል ማህበረሰብ ኢትዮጵያ ሴት አለ ብሎ ከታች በኢትዮጵያ ኮሜንት እያደረገ እኔ ችግር የለብኝም ያንቺ ሁኔታ ያንተ ሁኔታ ያንተና አንቺን እንኳን መቀየር የማይችል ማህበረሰብ ላይ ተቀምጠን ለውጥ አናመጣም። ሶ ኢፍ ዩ ዋንት ሶሻል ቼንጅ ከፈለግን ሌትስ ስታርት ፍሮም ሂር። ሶ ቻሌንጁ ይሄ ነው። ሌትስ ሪፖርት ጃኪ። ይሄ በእኛ ብቻ የሚሆን አይደለም። እኔ በጣም የጠንካራ የሆነ ፋይናንስ ተደርጎበት ለካምፓኒዎች እየተከፈለ ጠቅላላ እንደዚህ አይነት እንትኖች መጥፋት ነው ያለባቸው። ሶሻል ሚዲያው ላይ ደግሞ መክፈት እንዳይችሉ ነው መደረግ ያለበት። አሁን እንደዚህ ብናደርግ ምንድን ነው መሰለህ ሰስቴናብል አይሆንም። ጠንካራ የሆነ ኦርጋናይዜሽን ካልተፈጠረ እና በዚህ ጉዳይ ላይ የሚሰራ ግሩፕ ካልተፈጠረ አንዱን ዛሬ ስናዘጋ ነገ ይከፍታሉ፣ ሌላ ተመልሰው መክፈት የማይችሉበት አይነት ሁኔታ ነው ልናስገባቸው ነው። ከማህበረሰቡ ውስጥ ከመውጣ ነው መጀመር ያለበት። ይህ ጉዳይ ባይ አምጥቶ ይህን ጉዳይ ፐብሊክ ያደረገው እሱ ነው። መስማት የማንፈልገውን አይነት ንግግር እንድንሰማ ያደረጉን ሶሻል ሚዲያ ኢንፍሉዌንሰር ተብሎ የሚታሰቡ ሰዎች በጠቅላላ አካውንታቸው እንዲዘጋ ማለት ነው። ይህን ለማድረግ ዝም ብለን አሁን እንደዚህ እዚህ ያለ ነው 50 ሰዎች ምናምን ማድረግ የምንችለው ጉዳይ መስሎ አልታየኝ። ወይ ጠንካራ ኢንፍሉዌንሰሮችን ሰብስቦ 10,000 ሰው 20,000 ሰው ተሰብስበው ሂዱና በጠቅላላ ሪፖርት አድርጉ ብሎ መላክ ነው። ካልሆነ ግን ኮንቲኒየስሊ እንደዚህ አይነት ነገርን ለማጥፋት የምንችለው ጠንካራ የሆነ ኦርጋናይዜሽናል ስትራክቸር ያለው ሙቭመንት ነው መፈጠር ያለበት። ኤክሶ 100 ሰው ይበቃል። 100 ሰው ሴክሹዋል ኮንቴንት ካልክ ላይቭ ይዘጋል። 30 ሰው ይበቃል። አካውንቱን ነው መዝጋት ያለብን፣ ላይቭን እኮ አይደለም። አካውንቱን ነው የምልህ። ተመሳሳይ ሴክሹዋል ኮንቴንት በቃ አለቀ። 100 ይሄ ኢት ሹድ ቢ ስቴትመንት። አንድ ሰው አቅርቡ። ቅድም ያሳያችሁ ቪዲዮ ደግሜ ያሳያችኋለሁ በኋላ ላይ። ሜጀር ሶሻል ኢንፍሉዌንሰር የምትሉት ሰው ሌጋላይዝድ ሆኗል ምን አድርጉ ነው የምትሏቸው ብሎ የሚከራከርላቸውን ሰው ራሱ አስወርዶ ጤነኛውን ሰው እነዛን ፕሮሞት የሚያደርግ ሰው ባለበት እሱን መጋፈጥ የማንችል ሰዎች ሆነን ስለ ባህልና ስለ ሴትና ስለ ሃይማኖት ማውራት አንችልም። ስምፕል ሞጣን እኮ መከራከር አልቻለም። ዛሬ ሰምተህ ከሆነ ቴዲ ሐዋሳ ቤት ሰምታል ያለው እኔ የተወሰነ ሰምቻለሁ፣ ሙሉን አልሰማሁትም። በሽተኛ ነው አለን እኮ አሞት ነው ያሳዝነኛል አለ። ዊዝ ዋት ካይንድ ኦፍ ባክግራውንድ ይህን ነገር የምትናገረው አሳዘኔ ብለህ የምትናገረው ማህበረሰቡን ልታረዝብ የመጣ ማለት ነው። 3,000 እና 4,000 ሰዎች ሰብስባችሁ ያለምንም አይነት ሳይኮሎጂካል